ስለ ቤተሰቦቻቸው እያወራች ነበረ። በጥቅሉ መልእክቱ ለሚላት ነው። ሚላት ነበር እየተቃወመቻት የነበረው። ቤተሰቦችሽ ለምን አቅፈሽ ሚዲያ ላይ መነገጃ ታረጋቸዋለሽ? ያው ቡታጀራዎች ማለት ነው ስም አይጠሩም። ያኔ ሲነቋቆሩ በአሽሙር ነው እንትን ያው የሚነቋቆሩት ማለት ነው። እና ይሄ እንትናቸው ነው። እና ያው ቀጥታ ስሟን ጠርታ ሜላት ባትልም ያው መልእክቱ ለሜላት ነው። አልሙሁም አንቺ የተናገርሽው ንግግር አዎ ክብር ከራስ ነው፣ ከራስ ይጀምራል። ክብርን ከራስ ይጀምራል። ራሳችሁ ስታከብሩ፣ ራሳችሁ ስታስከብሩ ቤተሰቦቻችሁን ታስከብራላችሁ ማለት ነው። እና ሲቀጥል ደግሞ ሜላት በነገራችን ላይ ሜላት ማለት ነው በጣም ጀግና ልጅ ናት። እንደውም ቤተሰቦቿን እያስከበረች እሷ ናት። ገባችሁ አይደለ? አብርሽ በሩታ ቤተሰብ በጣም ሊነግድ ነበረ። እሷ ናት ሁሉንም ነገር አውቃ መርምራ አይታ እንደማይሆን ሚዛናዊ ስላልሆነ ባጭሩ ያስቆመቻቸው ማለት ነው። ወታ እውነታውን ስለተናገረች ብዙዎች ተቃወሟት፣ ብዙዎች ሰደቧት። የትሽ ምቀኛ አንቺ ነሽ ምናምን በጣም ብዙዎች ተናገሯት ማለት ነው። ግን እንደዛ አይደለም። እሷ እውነት ስላላት ነው እንደዚህ የተጋፈጠችው ማለት ነው። ያጎትሽ ልጅ እልም ያለ ውሸታም ነው። እልም ያለ ድራማ የሚሰራ አስመሳይ ነው። ገባሽ አይደለ? አንቺ እውነት የቤተሰብ ክብር ቢኖርሽ ኖሮ እንደዛ እያለቀሱ እህቷን ሲሰድብና ሚስቱን ቁጭ አድርጎ አጠገቡ ላይ ቁጭ አድርጎ እህቷን ሲሰድብ ዝም አይልም ነበረ። እና አንቺ እውነት የቤተሰብ ክብር ቢኖርሽ ኖሮ ለምለም የሰራውን ቪዲዮ ልክ እንዳልሆነ ታውቂያለሽ፣ ታስጠፊው ነበረ። አንቺ እውነት የቤተሰብ ክብር ቢኖርሽ ኖሮ ማለት ነው። ምክንያቱም ሜላት የሩታ እህት ናት አይደለ? እሱ ከእህቷ አይበልጥም። ምክንያቱም ባልባዳ ነው። ነገ በሆነ ነገር ሊጣሉ ይችላሉ፣ ሊለያዩ ይችላሉ። እሱ አውጥቶ ሲጥላት ቤተሰቦቿ ነው የሚያነሷት። እነሱ አሁን አፍለ ፍቅር ላይ ናቸው። በስሜት ተገፋፍተው ብዙ ነገር ሊያረጉ ብዙ ነገር ሊሰሩ ይችላሉ። እሺ ሰሩ እንባል፣ ግን ቪዲዮን ማጥፋት ነበረበት። ቪዲዮን አንቺ ራሱ ማስጠፋት ነበረብሽ። ምክንያቱም አባትየው ተናግረዋል። ቪዲዮን አጥፋው፣ የሰራውን ቪዲዮ ትክክል አይደለም ብሎ የሩታ አባት ተናግረዋል። እርግጠኛ ነኝ አይታችሁታል ቪዲዮን ማለት ነው፣ አንቺም ሆነ እነሱ። እና ያጠፋው ነበረ እውነት ክብር ቢኖረው ማለት ነው። እውነት እናንተ የቤተሰብ ክብር ቢኖራችሁ። እናንተ ግን የራሳችሁ የቤተሰብ እኮ ታከብራላችሁ፣ የሌላውን ነው ማታከብሩት እንጂ። እሱ ቤተሰቡን ዝቅ ብሎ ይቅርታ ሲጠይቅ እሷ ግን ምንም አላለችም። ምክንያቱም እሷ በሱ ስለምትመራ እሷ በቃ ፍቅር ላይ ናት። ፍቅር እውር ነው ይባላል አንዳንዴ። የምታረጉትን አታውቁም። በቃ አሁን አይደለም የሚታያት። በነገራችን ላይ ቆይቶ አግብታ ስትወልድ ሲጣሉ ምን ሲሉ ያኔ ነው የቤተሰብን ፍቅር፣ የቤተሰብን ማጣት፣ ቤተሰብን ክብር ያኔ። አሁን አይደለም ግን ቆይቶ ነው የሚገባት። ምክንያቱም ልጅ አለ፣ መውለድ አለ፣ ማጣት አለ፣ ብዙ ነገር አለ። ቤተሰብ ደግሞ ያልባረከው ትዳር፣ ቤተሰብ ያልተስማማበት ትዳር ሰላም አይደለም። ሰላም አይሰጥሽም፣ አይባረክም፣ በረካም የለውም። እና አንቺ እውነት አንቺም የራስሽን ቤተሰብ እንደምታከብር የሌሎችን ቤተሰብ ማክበር አለብሽ። አንድ ሁለተኛ ነገር ደግሞ የሰራውን ቪዲዮ ማስጠፋት ነበረብሽ። ምክንያቱም ትክክል አይደለም። በየትኛው ሚዛን በየትኛው ሁኔታ ብናየው እሱ የሰራው ትክክል አይደለም። እሷ ራሱ ይቅርታ እንድትል ያደረገው እሱ ነው። ጠይብ አንድ ላይ ነው የተናገሩት። ለምን እሱ ወጥቶ ይቅርታ አልተናገረም? ይሄ ቪዲዮ እኮ ለትውልድ ይተላለፋል። ገባሽ አይደለ? አሁን ወጣቱ ምንድነው የሚማረው ከነሱ የሚለውን ነገር ነው እኛ ማየት አለብን። እኛ ለምሳሌ እኛ ያገባ ነው እሺ፣ ግን ያላገቡት ወጣቶቹ ከነሱ ምን ይማሩ? ለምሳሌ ምን ይማሩ? ዝሙትን ይማሩ? ቤተሰብ ረግጦ መሄድን? ምን ቤተሰብን ማዋረድን፣ እህትን መስደብን፣ ለብር ተብሎ ለዶላር ተብሎ ነገ ለሚጠፋ ነገር ለዝና ተብሎ እንዴ! እናንተ ዝና እኮ ነገ የሚጠፋ ነገር ነው። ብር ነገ ንፋስ ነው።
ብን ብሎ ይጠፋል። ግን ቤተሰብ ነው ዘላለም የሚኖረው ማለት ነው። ከእናንተ ጋር የሚቆየው ቤተሰባችሁ ነው። ከእናንተ ጋር የሚኖረው ከፈጣሪ በታች ቤተሰብ ነው። እናት፣ አባት፣ እህት። በተለይ ቤተሰቦቻችሁን ቢያንስ እንኳን የደስታቸው ምክንያት ባትሆኑ የክፋታቸው ምክንያት አትሆኑ ማለት ነው። እና የተናገርሽው ነገር ትክክል አይደለም፣ የተንቤው ማለት ነው። ትክክል አይደለም በእኔ እይታ ማለት ነው። ሜላት ቤተሰቦቿን ስለምታከብር ነው። ውሸታቸውን ገደብ ስላለፈ ነው። በቃ ይበቃችኋል ብላ ወታ የተጋፈጠችው ማለት ነው። ለዛም ነው የጠሏት። ስለዚህ አንቺ በሁለታቸው መካከል ከምትገቢ ሜላትን ከምትወቅሻት የሁለቱንም ችግር ታውቂያለሽ፣ ማስታረቅ ነው ያለብሽ። አንድ እንዲሆኑ ማድረግ ነው ያለብሽ። ሜላትን ጠርተሽ ምንድን ነው የተፈጠረው፣ ምንድን ነው ጥፋቱ ብለሽ ችግሩን ጠይቀሻታል። ሲጀመር ታውቂያለሽ ችግሩ ሁሉም ነገር ማለት ነው። ግን እንዲስማሙ ማድረግ ነበረብሽ። ወተሽ ሜላትን ከምትወቅሻት ማለት ነው። እና አንቺ የሰራሽው ነገር ትክክል አይደለም። ሜላት እንደ አንድ ታላቅ እህት እንደ አንድ እህት ነው ያደረገችው ማለት ነው። እሱም ለራሷ ለሩታ ክብር ብላ ነው፣ ለቤተሰቧ ክብር ብላ ነው። ገባች አይደለ? ለሌላ ነገር አይደለም። ስለዚህ እንደኔ ሜላት ትክክል ናት። ሩታ ደግሞ ምስኪን ልጅ ናት። ምስኪን የተሰጣትን ነው የምትሰራው፣ የተሰጣትን ነው የምትናገረው። ምንም በቃ እሷ በቃ የለም ፍቅር ላይ ናት። ገባች አይደለ? ምንም የምታውቀው ነገር የለም። በየተባለችው ትላለች።